ጤና ይስጥልን። ወደ ሰዓቱ የስፖርት ዜናዎችን አልፋለን። ከዜናዎቹ ጋር ነዋይ ይማር። ስንቄ ባንክ የስፖርት ዘገባ ስፖንሰራችንን ከልብ እናመሰግናለን። 129ኛ የቦስተን ማራቶን በኬንያውያን አትሌቶች የበላይነት ተጠናቋል። የፕላቲኒየም ደረጃ ባለው ውድድር የዓለም ዘርፍ የኋላ ሶስተኛ ስትወጣ ለመጀመሪያ ጊዜ ማራቶን የሮጠው ሙክታር እንድሪስ 5ኛ ደረጃን በመያዝ አጠናቋል። አዲስ የሸዋስ ተጨማሪ ዘገባ አለው። የቦስተን ማራቶን ከ2013ቱ የቦምብ ጥቃት በኋላ ከፍተኛ ጥበቃ እየተደረገለት በየዓመቱ የሚካሄድ አንጋፋ የማራቶን ውድድር ነው። በዓለም አትሌቲክስ የሜጀር ደረጃ ካላቸው ውድድሮች መካከል አንዱ የሆነው የቦስተን ማራቶን ትላንትም ከ250ኛው የአሜሪካ አርበኞች ቀን ጋር በጋራ ተከናውኗል። ትላንት ከሰዓት በኋላ በማሳቹሴትስ ሲከናወን በሁለቱም ጾታ ኬንያውያን ነግሰውበታል። በሴቶች ሻሮን ሎኪዲ፣ በወንዶች ጆን ኮሪር አሸንፏል። በውድድሩ አሸናፊነት ግምት አግኝቶ የነበረው የአምናው አሸናፊ ሲሳይ ለማ ውድድሩን ሲያቋርጥ የዓለም ዘርፍ የኋላው ሶስተኛ ደረጃን ይዛ አጠናቃለች። አትሌት የዓለም ዘርፍ 2 ከ18 ከ06 በሆነ ሰዓት ነው ሶስተኛ የወጣችው። ከሰባቱ የሜጀር ማራቶን ውድድሮች መካከል ፈታኝ እንደሆነ የሚነገርለት የቦስተን ማራቶን ሶስተኛ ደረጃን ይዛ ያጠናቀቀችው የዓለም ዘርፍ የኋላው ከዚህ በፊት በቦስተን ሮጠው ካሸነፉት የኢትዮጵያውያንን የቦታውን ክብረ ወሰን አሻሽላለች። ትላንት ያሸነፈችው ኬንያዊቷ ሻሮን ሎኪዲ 2 ከ17 ከ22 የቦስተን ማራቶን ክብረ ወሰን ሆኖ የተመዘገበ ሲሆን ከ11 ዓመታት በኋላ የኢትዮጵያ ክብረ ወሰን የኬንያውያን ሆኗል። የለንደን ማራቶን አሸናፊዋን የዓለም ዘርፍ የኋላውን ጨምሮ ከ1 እስከ 3 የገቡ ሴት አትሌቶች የቦታውን ፈጣን ሰዓት አስመዝግበዋል። ለሶስተኛ ተከታታይ ጊዜ ታሸንፋለች ተብሎ የተጠበቀችው ኬንያዊቷ ሄለን ኦብሪ ሁለተኛ ወጥታለች። የቡዳፔስቱ የዓለም አትሌቲክስ ሻምፒዮን አሸናፊዋ አማኔ በሪሶ 2 ሰዓት ከ21 ደቂቃ 58 በሆነ ሰዓት 5ኛ ደረጃን ይዛ ስታጠናቀቅ ጽጌ ኃይለ ሥላሴ 10 እና ቡዜ ድሪባ 15ኛ ደረጃን ይዘው አጠናቀዋል። 2 ሰዓት ከ05 ደቂቃ በታች ያላቸው 8 ኤሊት አትሌቶች በተካፈሉበት የወንዶች ዘርፍ ጆን ኬሪር 2 ከ04 ከ45 በሆነ ሰዓት ቀዳሚ ሆኖ አጠናቋል። የባለፈው ዓመት አሸናፊው ሲሳይ ለማ ለውድድሩ የአሸናፊነት ቅድመ ግምቱን ቢያገኝም ውድድሩን ማጠናቀቅ አልቻለም። የዓለማችንን አራተኛውን የማራቶን ፈጣን ሰዓት የያዘው ሲሳይ ለማ እስከ 30ኛው ኪሎ ሜትር መሮጥ ቢችልም ለማቋረጥ ተገዷል። የ5000 ሜትር የዓለም ሻምፒዮኑ ሙክታር እድሪስ 2 ከ05 ከ59 በሆነ ሰዓት 5ኛ ደረጃን በመያዝ አጠናቋል። ታንዛኒያዊ አልፎንሶ ሲምቦና ኬንያዊ ሴብሪያን ኮቱት 2ኛና 3ኛ ደረጃን በመያዝ ውድድራቸውን አጠናቀዋል። ከ129 ሀገራት 30 ሺህ አትሌቶች በተካፈሉበት የቦስተን ማራቶን አሸናፊ ለሆኑ አትሌቶች እያንዳንዳቸው 150 ሺህ የአሜሪካን ዶላር ተሸልሟል። በኢትዮጵያ ፕሪሚየር ሊግ 26ኛ ሳምንት ባህር ዳር ከተማ መቻል ሲያሸንፉ ፋሲል ከነማ በድሬዳዋ ከነማ ተሸንፏል። ባህር ዳር ከተማ መቀለ ሰባ እንደርታን 4-1 በመርታት ወደ ሁለተኛ ደረጃ ከፍ ማለት ችሏል። ቸርነት ጉግሳና አቤል ማሙሽ 2 ግቦችን ለባህር ዳር ከተማ አስቆጥሯል። መቻል በበኩሉ በሽመልስ በቀለ 2 ግቦች አዳማ ከተማን 2-0 ማሸነፍ ችሏል። ድሬዳዋ ከተማ ፋሲል ከነማን ያደረጉ ጨዋታ በድሬዳዋ ከተማ 1-0 አሸናፊነት ተጠናቋል። የድሬዳዋ ከተማን ብቸኛ የማሸነፊያ ግብ አስራት ቱንጆ ነው ካሜራን ማሳረፍ የቻለው። የ6ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ዛሬም ቀጥሎ ሲካሄድ 9 ሰዓት ላይ ኢትዮ ኤሌክትሪክ ከኢትዮጵያ መድን፣ 12 ሰዓት ላይ ደግሞ ሐዋሳ ከተማ ከኢትዮጵያ ንግድ ባንክ የሚጫወት ይሆናል። በኢትዮጵያ ሴቶች ፕሪሚየር ሊግ የ10ኛ ሳምንት ጨዋታዎችም ዛሬ መደረግ ሲጀምሩ ተጠባቂ ጨዋታዎች ይከናወናሉ። ዛሬ የሚካሄዱት 2 ጨዋታዎች ናቸው። ቀን 8 ሰዓት በሚደረግ ጨዋታ ከፕሪሚየር ሊጉ ወደ ከፍተኛ ሊግ ላለመውረድ በሚደረጉ ፉክክር ውስጥ የሚገኙት ቦሌ ክፍለ ከተማና ባህር ዳር ከተማ ወሳኝ ጨዋታቸውን ያደርጋሉ። ሁለቱ ክለቦች በሊጉ ደረጃ ሰንጠረዥ በ2 ነጥብ ልዩነት 9ኛና 11ኛ ደረጃ ላይ ይገኛሉ። ቦሌ ክፍለ ከተማ በ22 ነጥብ 9ኛ ደረጃ ላይ ተቀምጦ ደረጃውን ለማሻሻል ሲጫወት፣ ባህር ዳር ከተማ በ20 ነጥብ 11ኛ ደረጃ ላይ ይገኛል። በሌላ ጨዋታ ቀን 10 ሰዓት ላይ በሻምፒዮንስ ፉክክር ውስጥ የሚገኘው ሐዋሳ ከተማ ከመሪው ኢትዮጵያ ንግድ ባንክ በነጥብ ላለመራቅ መቻልን የሚገጥም ይሆናል። ሐዋሳ ከተማ በ44 ነጥብ በሊጉ 2ኛ ደረጃ ላይ ይገኛል። መቻል በበኩሉ በ36 ነጥብ 6ኛ ደረጃ ነው። ወደ ውጭ ዜናዎቻችን አልፋለን። ቶተንሃም ሆትስፐር በእግር ኳስ ታሪክ ለ3ኛ ጊዜ በሊጉ በአንድ የውድድር ዓመት 18ኛ ሽንፈትን አስተናገደ። አሸናፊ ኖቲንግሃም ፎሬስት ደረጃም ወደ 3ኛ ያሻሻለበትን ውጤት ማስመዝገብ ችሏል። የሊጉ የ34ኛ ሳምንት አንድ ጨዋታ ዛሬ ምሽት ሲደረግ ማንቸስተር ሲቲ ከአስቶን ቪላ የሚጫወት ይሆናል። አሰልጣኝ ፔፕ ጋርዲዮላ የፍጻሜ ያክል የሚታይ ጨዋታ ማለትም ይህን ጨዋታ ገልጸውታል። አብርሃም ተስፋዬ ተጨማሪ ዘገባ አለው።
አሰልጣኝ አንጄ ፖስቴኮግሉና ክለባቸው የሽንፈት ውርጅብኛውን መከናነባቸውን ቀጥለዋል። የሰሜን ለንደኑ ቡድን በፕሪሚየር ሊጉ ታሪክ ለሶስተኛ ጊዜ 18ኛ ጨዋታውን በመሸነፍ ደካማውን ታሪክ ትላንትም ጽፏል። ከሁሉ የከፋው ቶተናም በታሪኩ ለ18 ጨዋታዎች የተረታው ከአጠቃላይ የሊግ ጨዋታዎች በኋላ ቢሆንም ዘንድሮ ግን ገና በ33 ጨዋታዎች 18 መርሃ ግብሮችን የተሸነፈበትን ውጤትም አስመዝግቧል። ከሊጉ ለሚወርዱም ሆነ ለሚሰነብቱ በቀላሉ በራቸው ክፍት የሆኑት አውስትራሊያዊ ሰው እግር ኳስን ማሰልጠን ከጀመሩ አንስቶ የዚህን ያክል በውጤት ተሸማቀው አያውቁም። በዚህ ዓመት ካሸነፉበትና ነጥብ ከተጋሩበት ይልቅ የተሸነፉበት ገዝፎ ዙፋናቸውን ማነቃነቅ ከጀመረ ወራቶችም ተቆጥረዋል። ቶተናም በ1993-94 የውድድር ዘመን በአሰልጣኝ ኦሲያር ዲሊሲ እየተመራ ለ19 ጨዋታዎች ተሸንፎ ነበር። አንጄ ፖስቴኮግሉ ይህንን የ30 ዓመታት ታሪክ ለመጋራት ቅርብ ይመስላሉ። ከፊታቸው ደግሞ ሊቨርፑል መገኘቱ ቀናቶችን እንኳን ሳያስቆጥሩ ለክብረ ወሰኑ መዳረሳቸውንም ያፋጥንባቸዋል። ቶተናም የአርሰናል ጠልነት ማሳያ ነው። በሊጉ ለመሰንበቱ ግን መድፈኞቹ ኢፕስዊች ታውንን ማሸነፋቸው ጠቅሞታል እንጂማ ዛሬ ቶተናም የእግር ኳስ ዘመኑን አስከፊ ታሪክ በጻፈ ነበርም። ይህ ቡድን አስቀድሞ ከወረዱት ሌስተር ሲቲና ሳውዛምፕተን እንዲሁም ለመውረድ ጫፍ ከደረሰው ኢፕስዊች ታውን ብቻ ነው በመሸነፍ ተሽሎ የተገኘው። ከሱ በታች ከሚገኘው ዌስትሃም ዩናይትድ ሁሉ ሳይቀር የተሻለ ነጥብ በመጣል ድክመቱ ጎልቶ ታይቶበታል። ለታላላቅ ቡድኖች ሁሉ ሳይቀር አልመለስ ያለው ኖቲንግሃም ፎረስት በቀጣይ ዓመት በአውሮፓ መድረክ የሚያሳትፈውን ቦታ ይዞ ለማጠናቀቅ ፍጹም ተቃርቧል። በቀድሞ ክለቦቻቸው በአቅም ውስንነት የተገፉት ክሪስ ውድ፣ አንቶኒ ላንጋ፣ ጆታ ሲልቫ፣ ኦላይና፣ ኒኮ ዊሊያምስ እና ኤልዌት አንደርሰንን ጨምሮ በርካታ ተጫዋቾችን ያቀፉት አሰልጣኝ ኑኖ ስፒሪቶ ሳንቶ በተግባር የተቀየረ ቡድን ገንብተው በአንድ ዓመት ውስጥ አሳይቷል። በሊጉ 19 ግቦችን ትላንት ያስቆጠረው ክሪስ ውድ የሲቲ ግራውንዱን ቡድን የፊት መስመር ማስፈሪያ አድርጎታል። በእግር ኳስ ዘመኑ ለመጀመሪያ ጊዜም 15 የግብ አስተዋጽኦችን የፈጠረው ስዊድናዊ የመስመር አጥቂ አንቶኒ ላንጋም ቢሆን ፎረስት ዘንድሮ ላስቆጠራቸው 60 የሊግ ግቦች ሚናው የማይተመን ሆኗል። ይህ ቡድን ቀጣይ 5 የሊግ ጨዋታዎች ላይም የጀመረውን መንገድ ከቀጠለ ከ45 ዓመታት በኋላ ለመጀመሪያ ጊዜ ወደ አውሮፓ መድረክ የሚመለስበት እድልም ይፈጠራል። ማንቸስተር ሲቲ በፕሪሚየር ሊጉ ለ5 ጨዋታዎች አልተሸነፈም። ለ9 ጨዋታዎች በሜዳውም ያልተረታ ጠንካራ ቡድን ነው። በታሪካዊ ግንኙነትም ቢሆን ካለፉት 165 የእርስ በርስ ጨዋታዎች ማንቸስተር ሲቲ በ74ቱ በማሸነፍ የተሻለ ቡድን መሆኑን በተግባር አሳይቷል። በባለፉት 14 የሜዳ ላይ ጨዋታዎችም ቢሆን ሲቲ በአስቶን ቪላ ባለመሸነፍ ታሪክ ጽፏል። የጥሩ ፈራሚ ኦማር ማርሙሽም ቢሆን ከመጣ በኋላ ሲቲ በማጥቃቱ ፍጹም ተቀይሮ ግቦችን እስኪበቃው አስቆጥሯል። ይህ ቡድን 2025 ከገባ ወዲህ 11 ጨዋታዎችን አከናውኖ 36 ግቦችን በማስቆጠር ጥሩ መሻሻል አሳይቷል። ይህ ማለት በአማካኝ በጨዋታ 2 ግቦች የሚያስቆጥር ቡድን መሆኑንም ያሳያል። ግን እንደዛም ሆኖ ማንቸስተር ሲቲ ድክመት አለበት። የኢታዱ ቡድን ዘንድሮ በሜዳው 21 ግቦችን አስተናግዷል። 2003-2004 የውድድር ዘመን ላይ 24 ግቦችን ካስተናገደን በኋላ ይህ ቁጥር ትልቁ ሆኖም ተቀምጧል። ከካይል ወከር በኋላ ለማቲያስ ኑኔዝ የቀኝ ተከላካይነት ሚናን የሰጡት አሰልጣኝ ፔፕ ጓርዲዮላ በተደጋጋሚ ተከላካዮቻቸው በጉዳትና በአቋም ችግር ምክንያት ለስተት መጋለጣቸው እነዚህን ግቦች እንዲያስተናግዱም አድርጓቸዋል። ተጋጣሚያቸው አስቶን ቪላ ደግሞ ለእንደነዚህ አይነት ስህተቶች አነፍናፊ ተጫዋቾችን መያዙ ጥንቃቄ የተሞላበት ጨዋታ እንዲሆን የሚያደርገዋል ተብሎ ይጠበቃል። በፓሪስ ሴን ዠርመን በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታ 3-1 ከተረታበት ውጤት ውጪ ከባለፉት 11 ጨዋታዎች በ10 ያሸነፈው የቪላ ፓርኮ ቡድን በሳምንቱ የእረፍት ቀናት ኒውካስትል ዩናይትድን ያሸነፈበት መንገድ እንዲወደስም አድርጎታል። ቪላ የሁለቱም ቡድኖች የመጀመሪያ ዙር ጨዋታ በድል ተወጥቶታል። ዛሬ ካሸነፈ ደግሞ ከ1962-63 የውድድር ዘመን በኋላ ለመጀመሪያ ጊዜ ማንቸስተር ሲቲን በማሸነፍ ታሪክ የሚሰራበት ምሽትም ይሆናል ተብሎ ይጠበቃል። አሰልጣኝ ኡናይ ኤምሬ የፊታችን ቅዳሜ በእንግሊዝ ኤፍኤ ዋንጫ ግማሽ ፍጻሜ ከሜዳቸው ውጪ ክሪስታል ፓላስን የሚገጥሙ መሆኑን ተከትሎ ዛሬ የተጫዋቾች ምርጫ ላይ እንደሚቸገሩም ይጠበቃል። በአስቶን ቪላ በኩል እንግሊዛዊ ፊት መስመር ተጫዋች ኦሊ ዋትኪንስ በአሰልጣኙ የመሰለፍ እድል የሚሰጠው ከሆነና ግብ ካስቆጠረ በፕሪሚየር ሊጉ አዲስ ታሪክ ይሰራል። ከክለቡ ዝነኛው ተጫዋች ጋቢ አግበናሆር እኩል በፕሪሚየር ሊጉ 74 ግቦችን በማስቆጠር ታሪክ የተጋራው ኦሊ ዋትኪንስ በቀጣይ አንድ ግብ እንኳን ካስቆጠረ የክለቡ ቀዳሚው ተጫዋች በመሆንም ታሪክ ይሰራል። ከዛም በተጨማሪ ተጫዋቹ በባለፉት 3 የውድድር ዘመናት በየዓመቱ በአማካኝ 15ና ከዛ በላይ የግብ አስተዋጽኦችን በማበርከት የመጀመሪያው ተጫዋች መሆንም ችሏል። በማንቸስተር ሲቲ በኩል ግብ ጠባቂው ኤደርሰን ሞራሌስ በጉዳት ምክንያት የምሽቱ ጨዋታ ያመልጠዋል። ስዊዘርላንዳዊ ተከላካይ ማኑኤል አካንጂ ግን ወደ ሜዳ እንደሚመለስ ተነግሯል። ሊድስ ዩናይትድ ወደ እንግሊዝ ፕሪሚየር ሊግ ተመልሷል። ክለቡ በታሪክ ለመጀመሪያ ጊዜ 94 ነጥቦችንም መሰብሰብ ችሏል። አሰልጣኝ ዳንኤል ፉርክ ድሉ ግዙፍ ስኬት በማለት አሁን ጫናው ሁሉ ጠፋ ሲሉ ከጨዋታ በኋላ አስተያየታቸውን ሰጥቷል። ሀብታሙ ካሴ ተጨማሪ ዘገባ አለው።
ከፕሪምየር ሊግ መስራች ክለቦች ውስጥ አንዱ የሆነው የማንቸስተር ዩናይትድ የውጤታማ መስመር መላሹ ኤሪክ ካንቶና የቀድሞ ክለብ የ1991-92 የእንግሊዝ አንደኛ ዲቪዚዮን ሻምፒዮኑ ሊድስ ዩናይትድ ወደ እንግሊዝ ፕሪምየር ሊግ ተመልሷል። እንደ አውሮፓውያኑ አቆጣጠር ባለፈው ዓመት በወርሃ ግንቦት በሻምፒዮንሺፑ ጥሎ ማለፍ ከሳውዛምፕተን ጋር የተፋለመው የዳንኤል ፋርክ ቡድን ያንን ምሽት ወደሚመጥናቸውና ከታሪካቸው አንጻር መሆን ወደሚገባቸው ቦታ እንግሊዝ ፕሪምየር ሊግ ለማደግ እድል ቢኖራቸውም በዌምብሌይ የነበረችው ጀንበር ግን ተከለለችባቸው። ሊድ ዩናይትድ በሳውዛምፕተን 1-0 ተሸንፎ ህልሙ እውን ሳይሆን ቀረም። አምበል ኢታን አምፓዱ፣ ኤሪክ ግሬይና ጆርጂኒዮ ሩተር ለሊድስ ዩናይትድ የሚገባውን ነገር ማድረግ ባለመቻላቸው አለቀሱም። ገሚሶቹ እንባ ቅረው ግዙፉን ዌምብሌይ ስታዲየምን ለቀው ወጡ። በዚያ ሁሉ ሁኔታ ግን መሪው አሰልጣኝ ዳንኤል ፋርክ ስለ ቀጣይ እቅዳቸው እያሰቡ ነበር። ውሳኔም ወሰኑ። ክለቡ በሊድ ከተማ አማካይ ቦታ ላይ ወደ ሊጉ መመለሱ አይቀርምና ለደስታና ለፈንጠዝያ ይረዳው ዘንድ አዳራሽ ተከራይቶ ነበር። አሰልጣኙ እቅዱን በቀጣይ ዓመት እንዴት እንስራ ወደሚለው ሀሳብ አሸጋገሩት። አሰልጣኝ ዳንኤል ፋርክ ወሳኝ ተጫዋቾቻቸውን በ138.8 ሚሊዮን ፓውንድ በመሸጥ ቡድኑን እንደገና ለመስራት ወሰኑ። ከማኔጅመንትና ከክለቡ ተጫዋቾች ጋር የግል ጉዳዮችን አውርተው የቢሆን ሀሳብም ሰነዘሩ። ወድቀዋል፣ ተመዝነዋል፣ ግን ፈተናውን አላለፉም የተባሉት ዳንኤል ፋርክ ይባረራሉ ቢባልም በክለቡ ዘንድ ግን እጅግ መረጋጋት ነበር። ለወትሮውም በሀሳብ የሚያምነው ይህ ሊድ ዩናይትድ ሀሳባቸውን ገቢር እንዲያደርጉ እንደሚደግፋቸውም ይፋ አደረግም። ጀርመናዊው አሰልጣኝ ለሊድስ ዩናይትድ የከፍታ ዘመን መላሽ እንደሚሆኑም ታመኑ። አሰልጣኙ ቁልፍ የሚባሉ ውሳኔዎችን ሲወስኑ የክለቡን ባህል የሚያውቀውን አምፓዱን አምበል እስከ ማድረግ የነበረ ነው። እንደ ሰመርቪል አይነት ወሳኝ ተጫዋቾች ለክለቡ ያላቸው ግልጋሎት ከፍተኛ የነበረ ቢሆንም ቡድኑ ከሚፈልገው አንጻር መልቀቁ አዋጭ መስሏቸው እንደ ቡድን ተደራጅተው መጫወትን አለሙ። ወጣቶችንና የከፍታና የዝቅታ ጊዜን ያሳለፉ ተጫዋቾችን በደንብ የሚያሰለጥኑት ዳንኤል ፋርክ ዳግም የማዋቀር ስራውን ተያያዙት። ብዙዎች እንደሚስማሙበትም ከዘንድሮ የሊድስ ዩናይትድ ስኬት ጀርባ የአሰልጣኙ ሚና ከፍተኛ ነው። ከፕሪምየር ሊጉ ከወረደ ከ2 ዓመታት በኋላ በድጋሚ ወደ ፕሪምየር ሊጉ ተመልሷል። አሰልጣኝ ዳንኤል ፋርክ ያለፉት 2 ዓመታትን የሻምፒዮንሺፕ ተጋድሎ ከሚቶሎጂ ጋር አነጻጽረውታል። ስጋዋን ለተፈጥሯዊ አካላት ሊፈጽሙት የሚችሉትን አድርገናል ሲሉ ድሉን አሞካሽተዋል። ተጫዋቾቻቸውንም አድንቀዋል። ባለፉት ጥቂት ሳምንታት ያሳየነው የመፎካከር አቅም የአንድነት መንፈስና የውጤት ቀጣይነት አስደናቂ ነው ሲሉ አክለዋል። አሰልጣኙ አሁን ከጫነው ወጥተናል፣ ኬካችንን እየበላን ቡናችንን እየጠጣን ሶፋ ላይ ጋደም ብለን መደሰቻችን ጊዜ ነው ሲሉም ነው የተናገሩት። ሊድስ ዩናይትድ 44 ጨዋታዎችን አድርጎ 27ቱን አሸንፎ በ13 አቻ ተለያይቶ በ4 ጨዋታዎች ብቻ ተሸንፎ 89 ግቦችን አግብቶ በ94 ነጥቦች 2 ጨዋታዎች እየቀሩት አድጓል። በዚህ ዓመት 17 ጨዋታዎችንም በሜዳው አሸንፏል። ክለቡ ከባህሉ አንጻር ከፍተኛ ወጪ አውጥቶ ኮከቦችን የሚገዛ ባይሆንም የአሰልጣኙ የጨዋታ መንገድ ግን በድጋሚ ለፈተና ይዳርገናል ብለው አያምኑም። ሰውየው ወደ ፕሪምየር ሊግ የተመለስ ነው ዳግም መውረድን እያሰብን አይደለንም ብለዋል። በርንሌይን በወረደበት ዓመት ከሻምፒዮንሺፑ ወደ እንግሊዝ ፕሪምየር ሊግ ማደጉን ያረጋገጠ ሌላኛው ክለብ ሆኖ ችሏል። ትናንት ምሽት በሻምፒዮንሺፑ 44ኛ ሳምንት ተከታዩ ሼፊልድ ዩናይትድን የገጠመው በርንሌይ 2-1 አሸንፏል። በርንሌይ ማሸነፉን ተከትሎ ነጥቡን 90 በማድረስ ወደ ሀገሪቱ ትልቁ የሊግ እርከን እንግሊዝ ፕሪምየር ሊግ ማደጉን አረጋግጧል። ሶስተኛ ክለብ በመሆን ወደ ፕሪምየር ሊግ ለማደግ ሌላ የሚፎካከረው ቡድን ሼፊልድ ነው። ከ3 ቀሪ ክለቦች ጋር ፉክክሩን የሚያደርግ ይሆናል። ትናንት ህይወታቸው ያለፈው የሮማው ሊቀ ጳጳስ ፖፕ ፍራንሲስ ለእግር ኳስ የተለየ ፍቅር እንዳላቸው ይነገራል። በቦነስ አይረስ የተወለዱት ሰው በተለይ የሳን ሎሬንዞ እግር ኳስ ክለብ የልብ ደጋፊ ነበሩ። ስፖርቱን ለበጎ ዓላማ የሚጠቀሙት ፖፕ ፍራንሲስ እና እግር ኳስ ጋር ያላቸው ቅርበት አንተነህ ሲሳይ እንደሚከተለው ያስቃኘናል። የሚገርመው ከዚች ሀገር ተገኝተው ስፖርትን ደግሞም እግር ኳስን ባይወዱ ባይከታተሉ ነበር። የዓለም እግር ኳስ የምንጊዜም ከዋክብቱ እንደ ዲያጎ አርማንዶ ማራዶና፣ ሊዮኔል ሜሲ፣ አልፍሬዶ ደ ስቲፋኖና ሌሎችም ከፈለቁባት አርጀንቲና የተገኙት ሰው ፖፕ ፍራንሲስ በ88 ዓመታቸው ያረፉት የሮማው ሊቀ ጳጳስ ለስፖርት በዋናነት ደግሞ ለእግር ኳስ የተለየ ፍቅር እንዳላቸው ይነገርላቸዋል። በቦነስ አይረስ የተወለዱት ሰው ከእግር ኳስ ጋር ያላቸው ቅርበት የሚጀምረው ገና በልጅነታቸው ቢሆንም ዓለም ከዚህ ስፖርት ጋር የጠበቀ ቁርኝት እንዳላቸው የተረዳው ግን ዘግይቶ ነበር። ከ2013 በኋላ
ፖፕ ፍራንሲስ በ2013 ቤኔዲክት 16ኛን በመተካት መንበሩን ከተረከቡ በኋላ የአርጀንቲናው እግር ኳስ ክለብ ሳን ሎሬንዞ የእሳቸውን ፎቶ ከክለቡ መለያ ጋር በትዊተር ገጹ ከለጠፈ በኋላ ነበር በእርግጥም በቅርበት የሚደግፉት ክለብ እንደነበራቸው የታወቀው። ወደ ትልቁ ኃላፊነት ከማምራታቸው በፊት በአርጀንቲና በነበራቸው ቆይታ የክለቡን ሁኔታ የሚከታተሉትና ጨዋታዎቹን የሚመለከቱት ፖፕ ፍራንሲስ ካላቸው ቅርበት የተነሳ የሳን ሎሬንዞ የክብር አባልና ቋሚ ደጋፊ በመሆን 88235 የመታወቂያ ቁጥር ተሰጥቷቸው ለዓመታት አብረው ተጉዘዋል። በ1936 የተወለዱት ሰው የ10 ዓመት ልጅ እያሉ ሳን ሎሬንዞ በፕሮፌሽናል ሊግ አሸናፊ ሲሆን ጨዋታውን ተመልክተው እንደነበር ክለቡ ከህልፈታቸው በኋላ ታሪካቸውን ባስታወሰበት አጋጣሚም ይፋ አድርጓል። ፖፕ ፍራንሲስ የሮማ ካቶሊክ ቤተክርስቲያን 266ኛው ሊቀ ጳጳስ ሆነው በ2013 ከተመረጡ በኋላ በልጅነታቸው ጭምር የሚደግፉት ክለብ በዚያኑ ዓመት የብሔራዊ ዋንጫን ሲያነሳ በዓመቱ ደግሞ የላቲን አሜሪካ አህጉር ትልቁን የክለቦቹ ዋንጫ ኮፓ ሊበርታዲዮስን ለመጀመሪያ ጊዜ ማሳክቷል። የክለቡ ተጫዋቾችም ሳን ሎሬንዞ በታሪኩ ለመጀመሪያ ጊዜ ያነሳውን ዋንጫ ይዞ ፖፑን ለማመስገን ከአንዴም 2 ጊዜ ወደ ቫቲካን አምርተው እንደነበር ይታወሳል። እሳቸው በትልቁ ኃላፊነታቸው ከቤተሰቦቻቸው ጋር ወደ ጣሊያን ካመሩ በኋላ የጁቬንቱስ ደጋፊ ሆነዋል። አባታቸው ማሪዮ ቤርጎግሊ የቅርጫት ኳስ ተጫዋች የነበሩት ፖፕ ፍራንሲስ ያላገኙት የእግር ኳስ ኮከብ ያልጋበዙት የስፖርት ሰው አልነበረም። እግር ኳስን ለበጎ ነገር ወይንም ደግሞ የተቸገሩትን ለመርዳት የሚጠቀሙበት ሰው በ2014 ማራዶና ጭምር በተገኘበት የበጎ አድራጎት ጨዋታ ላይ ተገኝተው ኃላፊነታቸውን ከሚገባቸው በላይ ተወጥተዋል። የእሳቸው ደጋፊ ነኝ ከሚለው ዲያጎ አርማንዶ ማራዶና እስከ ሌላኛው የሀገራቸው ልጅ ሊዮኔል ሜሲ፣ ከሞሐመድ አሊ እስከ ፔሌ፣ ከራፋኤል ናዳል እስከ ሴፕ ብላተር፣ ከጂያኒ ኢንፋንቲኖ እስከ ቶማስ ባህና ከሌሎችም የስፖርቱ ተጽዕኖ ፈጣሪ ሰዎች ጋር ተነጋግረዋል፣ መክረዋል። በአንድ ወቅት አርጀንቲና ከጣሊያን ብሔራዊ ቡድን የወዳጅነት ጨዋታ ከማድረጋቸው በፊት የሁለቱም ቡድን አባላት ሰብስበው እናንተ ተጫዋቾች ዓለም ላይ እውቅና ያላችሁ በመሆኑ ለታዳጊዎች አርአያ ሆናችሁ መገኘት ግዴታችሁ ነው በማለት በዚያውም ማህበራዊ ኃላፊነታቸውን መወጣት እንደሚጠበቅባቸው በአጽንኦት የተናገሩበት የሚረሳ አይደለም። ስፖርት ባለበት ሁሉ የሚገኙት ሰው በ88 ዓመታቸው ማረፋቸው ከተሰማ በኋላ ብዙዎች መልእክት ከማስተላለፍ ባሻገር ጨዋታዎችን እስከ ማራዘምም ደርሰዋል። የቀድሞው የጣሊያን ብሔራዊ ቡድን ግብ ጠባቂ ጂያንሉጂ ቡፎን እሳቸው የተለዩ ናቸው ሲል፣ ሊዮኔል ሜሲ ደግሞ ዓለምን የተሻለ የመኖሪያ ቦታ ለማድረግ የሰሩ ብሏቸዋል። የዓለም አቀፉ እግር ኳስ ፌዴሬሽኖች ማህበር ፊፋ ፕሬዚዳንት ጂያኒ ኢንፋንቲኖ የእግር ኳስ ትክክለኛ ጓደኛ ፖፕ ፍራንሲስ ነበሩ ብለዋቸዋል። ከልጅነታቸው ጀምሮ ሲደግፉት ያደጉት ሳን ሎሬንዞ አዲስ የሚያስገነባውን ስቴዲየም እግር ኳስ ዓለም ላይ በጣም ቆንጆ ስፖርት ነው የሚል አቋም በነበራቸው ሰው ስም እንደሚሰይም አሳውቋል። ተመልካቾቻችን ለሰዓቱ የነበሩ ስፖርት ዜናዎች እነዚህ ናቸው። ጤና ይስጥልን።